ጤና ይስጥልኝ አቶ ግሩም። ጤና ይስጥልኝ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደስ አለዎት። እንኳን አብሮ ደስ አለን። እንግዲህ ቃልን በተግባር ዛሬ ተመልክተናልና ደስታዎትን ያጋሩን። እንግዲህ በጣም ደስ ብሎናል። ለረጅም ጊዜ ይሄን ሳይት ከያዝ ነው ወደ 1 አመት ሆኗል። ዛሬ 9 ወር ፕሮግራም አካሄደን ነበር ህዝቡን እዚህ ለመግለጽ ማለት ነው። እያንዳንዱ ክፍላቸውን የሚለዩበት መርሃ ግብር አካሄደን ነበር። 9 ወር ፈጀብን። 9 ወር ፈጅቶ ይሄው አልቆ ዛሬ በቆንጆ ሁኔታ ለ150 ሰው አስረክበናል እና እጅግ በጣም ደስተኛ ነን። እኛም እንግዲህ ቤቱን ገብተን ተመልክተናል። ሰፊ ነው፣ አብዛኛው ነገርም የተሟላ ነው። እነሱም ደስታቸውን እያጋሩን ነበረና እርሰውም ደግሞ መድረክ ላይ እየተናገሩ ነበረ። እንግዲህ ብዙ ነገር ይባላል። ብዙ ነገሮችን ደግሞ ተቋቁማችሁ ዛሬ ለ150 ሰው ቤት አስረክባችኋልና በጣም ደስ የሚል ነው። ለሌሎችም ደግሞ መልእክቶትን ያስተላልፉልን። እንግዲህ ኪ ሃውሲንግ ትልቅ ዓላማ ይዞ የተነሳ ተቋም ነው። ያን ዓላማውን ለመተግበር በሚሄድበት ሂደት ላይ ብዙ ተግዳሮቶች ገጥመውታል። በእኛ በኩል ደግሞ እንደ አመራር ሆነን እያንዳንዱ ቻሌንጆችን እንዴት ነው የምንወጣው፣ ምን ማድረግ አለብን በሚል ሌት ተቀን እየለፋን ነው የምንገኘው። ስለዚህ በዛ ሂደት ላይ ብዙ ውዥንብሮች የሚያነሱ አሉ ግለሰቦች። ያንን ሰው ጠንቅቆ መረጃ ከፈለገ ኦፊሳችን ሬዲት ህንፃ ካሳንቺስ እንገኛለን። 9ኛ ፎቅ 8ኛ ፎቅ ላይም 7ኛም ላይ እንገኛለን። እዛ ላይ መረዳት ይችላሉ። እኛ ስራችን እየሰራን ነው። ሰው የቻልነውን ያህል እያስመዘገብን ነው። ሌሎች ሳይቶችም አሉን። ሳይቶች ላይ የሚሰሩ ስራዎችም ጀምረናል። ይሄም ራሱ ሆነ የገቡትን ሰዎች ማኔጅ መደረግ አለበት። ፕሮፐርቲ ማኔጅመንት ዊንጋችን ማለት ነው። ፕሮፐርቲ ማኔጅ መደረግ አለበት። ክፍያቸው መስተካከል አለበት። ስራ አለን፣ ብዙ ስራ አለን። ቀጣይ ሰው ይሄንን ተገንዝቦ ስለ ኪ ሃውሲንግ ኮንፊደንስ ኖሮት መረጃ ከፈለገ መጥቶ ተረድቶ እንዲመዘገብ ነው ማድረገው ጥሪ ማለት ነው። መልካም። እንግዲህ ይሄን ካዩ በኋላ በርካቶች ለመመዝገብ በጣም ጉጉ እንደሚሆኑ አምናለሁና እንዴት ነው መመዝገብ የሚችሉት? መመዝገብ እንግዲህ ኦፊስ መጥተው 3 ቦታ ኦፊስ አለን። በዋናነት ሄድ ኦፊሳችን ካሳንቺስ ነው። ወደ ሜክሲኮም አለን፣ እንዲሁም ደግሞ መገናኛ ጋርም አለን። ግን በዋናነት ሄድ ኦፊስ ከካሳንቺስ መጥተው መመዝገብ ይችላሉ። ሰዎችን ማስመዝገብ ይችላሉ። ሲያስመዘግቡ ራሱ ኮምፐንሴሽንም ይኖረዋል እና ምንድነው ይሄ የመጨረሻችን ሊሆን ይችላል ተመዝገቡ ጥሪ ማለት ነው። የዛኔ ልክ ተዘጋ ካሁን በኋላ አንመዘግብም ሲባል ነው እንግዲህ ሰው የሚለው። አንመዘግብም ያለውን ሰው ግን አስተናግዳለን ነው። ስለዚህ ያቺ ቀን አትቀርም፣ መምጣቱ አትቀርም። ያ ቀን ደግሞ ከመጣ ደግሞ ለእኛ ምንድነው የተወሰነ መሄድ የምንፈልግበት ሂደት አለ። ያለንን ሰው ይዘን ማስተናገድ፣ እነሱ ማስደሰት እና በቃላችን ሆነን መገኘት ነው አላማችን እና ያንን ነገር እናደርጋለን ብለን ሌት ተቀን እየሰራን ያለ ነው። ልዩ ስራዎች እየሰራን ነው። ሰው ይሄን አዳምጦ ባለ እድለኛ እንዲሆን። ለምን ይሄ ልዩ ነው። ቤት ግዢ አይደለም ዛሬ የተካሄደው። ኪ ውስጥ መግባት ማለት ቤት መግዛት መካራ አይደለም። ቤት በእንደዚህ ገንዘብ አይገዛም። ቀስ ብሎ ካለ ወለድ 30 አመት ልጠብቅ የሚል የለም። ስለዚህ ይሄ ቤት ግዢ አይደለም፣ ልዩ ፕሮግራም ነው። ይህን ተገንዝበው በአሁኑ ሰዓት ወጥተው ቤት መግዛት የሚችሉበት አቅም የሌላቸው ሰዎች በአጠቃላይ ኪራይ ቤት ውስጥ ያሉት በአጠቃላይ ኪን በደንብ እንዲያዩት እና ይህን እድል እንዲጠቀሙ ጥሪ ያቀርባሉ። እናመሰግናለን። መልእክት ካለዎት በመጨረሻ? አሁን ካልኩት መልእክት ውጪ ልድገምሽ። መልእክቱ ኪ ሃውሲንግን እንደ ትልቅ እድል አድርገው እንዲጠቀሙት ሰው ጥሪ ያቀርባለሁ። ይሄ ሶሻል ሚዲያ ላይ ደግሞ ይህን የመሰለ ድርጅት ለህዝብ ብዙ ነገር ሊያደርግ የተዘጋጀ ድርጅትን መረጃ በቂ መረጃ ሳይኖር የውዥንብር አለማንሳት ተገቢ አይደለም። የብዙ ሰው ህልም፣ የብዙ ሰው ተስፋ ነው የሚያጨልሙት እና ህገ ወጥም ነው። አብዛኞቹ አስከሰናል። ያን ማድረግ አይቻልም። ዝም ብሎ ከመሬት ተነስቶ ኪ ሌባ ነው ማለት አይቻልም። ሌባ ነው ካልሽ እኮ እና ህዝቡ ኮንፊደንስ አጥቶ ይሄ ድርጅት ችግር ከመጣ ችግር አይመጣሽው አንቺ ነሽ ያስመጣሽብን ማለት ነው። ስለዚህ ያንን ተገንዝቦ እንዲቆጠቡ እንደዚህ የሚያወሩ ሰዎች አንድ ህዝቡ ደግሞ እንደዛ ኔጌቲቭ ላይ ብቻ አተኩሮ ሼር ማድረግ የለባቸውም፣ መጠንቀቅ አለባቸው ማለት ነው። ቢንከባከቡት የተሻለ ውጤት ያመጣል። ብዙ ሰው መፍትሄ ይሆናል ብዬ ገምታለሁ። ስለዚህ ተመዝገቡ። ይሄ የመጨረሻው ሊሆን ይችላል የምዝገባ ጥሪያችን የ4ኛው ዙር ማለት ነው። ለዘላለም ስንመዘገብ አንሆንም። ስለዚህ ይሄን እድለኛ እንዲሆኑ ጥሪ ያቀርባለሁ። አመሰግናለሁ። እናመሰግናለን በጣም አቶ ግሩም። አመሰግናለሁ።